እንድሄድ ፈልጋለሁ። ትላንትና ሳነሳ ነበረ። በጣም የሚገርማችሁ ነገር የዛሬውንም ሐሳቤን ትንሽ ሰብሰብ ማድረግ ፈልጋለሁ። እንደው ከጊዜ አንፃር እስከ ስንት ነው ሰዓታችን? እሺ ጌታ ይባረክ። ታገሱኛላችሁ አይደል? ክብር ለኢየሱስ ይሁን። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ሌላው ነህምያ በጣም ካየውበት የህይወት ኳሊቲ አንዱ እንደው ይጠቅመናል ብዬ አንስቼው ባለፍ ደስ ይላል። ነህምያ ሄዶ ቅጥሩን ዙሮ ሲያይ ለማንም አልተናገርኩም ነበር፣ ከተቀመጥኩበት እንስሳ በቀር ሌላ እንስሳ እንኳን አልነበረም ይላል። ለሰው አልተናገረም። መጀመሪያ ቅጥሩን ተዟዙሮ አየ። የፈረሰውን ቅጥር ከደረሰ በኋላ ኢየሩሳሌም የፈረሰውን ቅጥር የበሮቹን መቃጠል በምን ልክ እንደሆነ ዙሮ አየ። መጀመሪያ ለማንም አልተናገረም። ለምንድን ነው ቢባል አንደኛ ነገሩን አይቶ መመጠን መገመት፣ ምን ያክል ማቴሪያል እንደሚያስፈልገው፣ ምን ያክል ጊዜ ሊወስድ እንደሚችል፣ ምን ያክል የሰው ኃይል እንደሚያስፈልገው ማወቅ ነበረበት። ስለዚህ ሚስጥር ጠባቂ ነበር ማለት ነው። ሰዎችን ያለ ጊዜው ነገሩን አይገልጥም። አንዳንዴ ጌታ የነገረንን ነገር ያለ ጊዜው ተናግረን ብዙ ተጎድተናል። እንደነ በመጽሐፍ ቅዱስ እንዳለው እንደ ዮሴፍ በልጅነቱ ያየውን ህልም ቸኩሎ ተናግሮ ምንም እንኳን የእግዚአብሔር ፈቃድ ቢሆን መንገዱ ግን ዋጋ አስከፍሎታል። እና እንደ ማርያም በልቧ ተጠብቀው ነበር እንደተባለ አንዳንዱን ነገር ጊዜው እስኪሆን መጠበቅ መልካም ነው። ጌታ የተባረከ ይሁን። በራሱ ጉልበት ለመስራት እንዳያስብ የእግዚአብሔርን እርዳታ ለመጠበቅ ጊዜ ሰጥቷል። እንደገና ደግሞ ሰማርያውያን በቅጥሩ ላይ ያደረሱትን ጉዳት በጥንቃቄ ሲያጠና እንመለከታለን። ዕዝራ ምዕራፍ 4 ላይ ልታገኙ ትችላላችሁ እሱን ሐሳብ። በሌላ በኩል ደግሞ የሚያስከፍለውን ዋጋ ይተምን ነበር። የሚያስከፍለውን ዋጋ ሉቃስ ምዕራፍ 14 ላይ ነው አይደል? ከ28 እስከ 30 ባለው ቁጥር ውስጥ ህንፃ ሊሰራ የሚፈልግ ሰው መደምደሚያውን ጀምሮ እንዳይተው እስኪደመድም እስኪጨርስ ድረስ ያለውን ማወቅ እንዲችል ገምቶ ነው የሚነሳው። እንደሱ አይነት ምሳሌ ይነግረናል ሉቃስ ምዕራፍ 14 ላይ። ስለዚህ ሊሰራ የሚነሳ ሰው እጁ ላይ ምን እንዳለ ይዞ ከዛ በኋላ የእግዚአብሔርን እርዳታ ይጠይቃል። እግዚአብሔር የተባረከ ይሁንና እንደዚህ አይነት ሁሉ ኳሊቲ እናይበታለን። ይሄ ነህምያ የሚገርመው ከዚህ በኋላ ስንመለከት ነህምያ ይህንን ራዕይና ሸክም ይዞ ከወጣ በኋላ የጠላትን ተግዳሮት ነው ዛሬ የምናየው። ለእግዚአብሔር ነገር ልባችን ሲነሳ፣ ወደ እግዚአብሔር ቤት መሄድ ስናስብ፣ ልንጸልይ ስንፈልግ፣ ለመንግስቱ ወንጌል ልባችን መትጋትና መነሳት ስንጀምር ጠላት ዝም ይላል ወይ? ተግዳሮት የለውም ወይ? በተለይ መንፈሳዊ ስራ በጭራሽ ያለ ተግዳሮት ያው መንፈሳዊ ነገር ልዩነቱ እንደ ምድር ላይ እንደምንሰራው የትኛውም አይነት አክቲቪቲ ዝም ብሎ ያለ ትግል አይሆንም። መንፈሳዊ ነገር ምልክቱ አንዱ ትግል አለ። ጌታ የተባረከ ይሁን። ለምን ቢባል መጋደላችን ከደምና ከስጋ ጋር ስላልሆነ። መጋደላችን ከደምና ከስጋ ጋር አይደለም ማለት የማይታይ መንፈሳዊ ሰራዊት አለ። በብሉይ ኪዳን ሰዎች በስጋ ይነሱ ነበር፣ ጠላቱ ነው። በእስራኤላውያን ላይ ጠላቶች ይነሱ ነበር። ስለዚህ ፊዚካሊ ጠላት ከሆነው ህዝብ ጋር የእስራኤል ህዝብ ሲጋጠም ብዙ ቦታ ላይ እንመለከታለን። እና ነህምያ ለዚህ መልካም ነገር አስቦ ሲነሳ መጽሐፍ ቅዱስ ሲነግረን መጽሐፍ ቅዱስ እንድታወጣልኝ እፈልጋለሁ። ፕሮፌት እንድትረዳኝ ባንበብ ከ9 ጀምረህ ብታነብልኝ ምዕራፍ 2 ይህን ሐሳብ እናገኘዋለን። ምዕራፍ 2 ከ9 ጀምረህ። በኢየሱስ ስም አነባዋለሁ። በወንዙ ማዶ ወዳሉት አለቆች መጥቼ የንጉሥን ደብዳቤ ሰጠኋቸው። ንጉሡም ከኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ። ሆሮናዊው ሳንባላጥና ባሪያው አሞናዊው ጦቢያ ለእስራኤል ልጆች መልካም ነገርን የሚሻ ሰው እንደመጣ ባዩ በሰሙ ጊዜ እጅግ ተበሳጩ። ቁጥር 19 ሲጨምራል 19 እዛው ላይ ሆሮናዊው ሳንባላጥ ባሪያውም አሞናዊው ጦቢያ
ጦቢያ አረባዊው ጌሳም በሰሙ ጊዜ በንቀት ሳቁብን፣ ቀል አላድርገውንም። ይህ የምታደርጉት ነገር ምንድን ነው? በውኑ በንጉሱ ላይ ተሸፍቱ ዘንድ ትወዳላችሁን? ጌታ ይባረክ። መልካም አያችሁ፣ ለኢየሩሳሌም ቁጥር 10 ላይ ምን አለ? ለኢየሩሳሌም መልካም ነገር የሚያስብ ሰው እንደመጣ በሰሙ ጊዜ እነ ሰንበላጥ ተበሳጩ። የመጀመሪያው የጠላት ጅማሬ በብስጭት ነው የጀመረው። ብስጭቱ ዝም ብሎ መበሳጨት ብቻ አይደለም፣ ሌላውን ሰው የሚያስደነግጥ አይነት ብስጭት። አንዳንድ ሰው ሲበሳጭ አይታችኋል። ለሚያየው ሰው አስደንጋጭ ብስጭት ይበሳጫል። እንደተነሳ ሰውየው ላይ እጁን የሚያሳርፍ እስኪመስል ድረስ ብስጭቱ ያስደነግጣል። እና ብስጭታቸው እንደዛ አይነት ብስጭት ነው። እንዴት ብለው በኃይለኛ ቁጣ እንደተቆጣ አንበሳ አይነት ብስጭት ነው የተበሳጩበት። እና ቁጥር 19 ላይ ደግሞ ምን ይላል? በንቀት ነው የሚለው። ናቁ። እኔ በጣም ነው የገረመኝ። ጠላት በጣም ስልቱን እየቀያየረ አንድ 4 አይነት የጠላት ስልቶችን እናያለን ከዚህ በኋላ እያነበብን። የመጀመሪያውና ትልቁ የሚገርመው ጠላት የተጠቀመበት የመጀመሪያው ስልት ንቀት ነው። ከብስጭቱ ቀጥሎ ንቀት ነው። ንቀት ምን እንደሚያደርግ ታውቃላችሁ? ወኔ ቢስ ነው የሚያደርገው። በተለይ አንዳንዱ ሰው ከፍ ብሎ በማንነቱ እንደ ደረቱን በቃ ገልብጦ በቃ ተንጠራርቶ በቃ አካሄዱን እያሰፋ ምናምን እሺ አንተ ደግሞ ሲል ንቀቱ መልሰህ ያሰብከውን ሐሳብ እንዳታስብ ነው የሚያደርገው። ንቀት የሚጠቀምበት ቀላል አይደለም። ሰው ንቀት ካለበት ውስጡ በደንብ ጠላት እየተጠቀመበት ነው ማለት ነው። ስለዚህ ወገኖች እግረ መንገድን አንድ ነገር አደራ ልበላችሁ፣ ማንንም አትናቁ። እግዚአብሔር እንኳን ማንንም አይንቅም ነው። በሰው ውስጥ ያለ በጣም የሚገርም የመንፈስ አሰራር አንዱ እንዲንቀው አይነት ነገር መንፈስ ይሰራል። ሰው ሆኖ ያለ እኩል የሰው ማንነት ኑሮት ግን ሌላውን ሲንቅ ታገኙታላችሁ። አንዳንድ ሰው ጠላት አስቀምጦበታል ይህን መሳሪያ። ስለዚህ እንዲህ አይነት የሚንቃችሁ ሰው ፊት የሆነ አቅማችሁን አውጥታችሁ እንዳታደርጉ ነው የምትሆኑት። ያሰባችሁት ሐሳብ ልክ እንዳልሆነ እንድታስቡ፣ ብጀምረው አይሳካልኝም ማለት ነው፣ በከንቱ ነው ይህን ሐሳብ ይዤ የተነሳው ማለት ነው እንድትሉ የመጀመሪያው እርምጃው ንቀት ነው። ለምን? እናንተ ውስጥ ያለውን አቅም ለመስበር፣ ጉልበታችሁን ለማድከም፣ ወኔ ቢስ ለማድረግ ይሄን መሳሪያ አድርጎ ይጠቀምበታል ሰይጣን። ስለዚህ ጠላቶቻቸው ከተጠቀሙበት አንዱ ንቀት ነው። እግዚአብሔር ይገስጸው። አሜን። ሊንቅ ሲነሳ ከፍ ብለህ ተነሳበት። አሜን። ክብር ለኢየሱስ ይሁን። ለዚህ ነው ነህምያ ከዚህ ቀጥሎ በተናገረው ክፍል ላይ ቁጥር 20 ላይ ምንድን ያለው? መጨረሻው ምዕራፍ 2 ቁጥር 20 ላይ ይሄን ንቀት ሲያይ ነው። ቁጥር 20 ላይ ትናንት አንብበነዋል። የሰማይ አምላክ እግዚአብሔር ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም ላይ ድል ፋንታና መታሰቢያ መብትም የላችሁም አልኳቸው። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። እንዲህ አይነት መንፈሳዊ መልስ ያስፈልገዋል ለጠላት። እንዲህ ተብሎ ተጽፏል ብሎ ጭንቅላቱን መምታት አለበት። እግዚአብሔር የተባረከ ይሁን እንጂ ጠላት አሁንም ዝም አይልም። ሊፈትንህ ሊጥል በአንተ ውስጥ ያለውን አቅም ሊገዳደር የሚፈልግበት መንገድ ብዙ ነው። ከዛ ውስጥ አንዱ ንቀት ነው። ስለዚህ በእግዚአብሔር የተወደድኩ ነኝ፣ በእኔ ውስጥ ያለው በዓለም ካለው ይልቅ ይበልጣል፣ ከወደደኝ ከታላቅ ፍቅሩ የተነሳ በክርስቶስ ኢየሱስ ከአሸናፊዎች ይበልጣለሁ ብለን እንድንመልስለት ይፈልጋል እግዚአብሔር እንጂ ለጠላት ድምፅ እጅ መስጠት ያለብን። አሜን። ክብር ለኢየሱስ ይሁን። በጣም የሚገርመው ነገር ቁጣ፣ ብስጭትና ንቀትን አንድ ላይ አንድ የተግዳሮት አይነት አድርጌ ነው ያየሁት። ተቆጡ፣ ተበሳጩ፣ እንደገና በንቀት ተጠቀሙ። ይሄኛው አልሆነላቸው ሲል ጠላት እየቀየረ ነው ሄደው፣ መልኩን እየቀየረ፣ ስልቱን እየቀየረ፣ አቅጣጫውን እየቀየረ፣ አካሄዱን እየቀየረ ነው የቀጠሉት። ይሄ አልሆነላቸው ሲል ስልት ሲቀይሩ ነህምያ ምዕራፍ 6 1 እና 2 አንብብልኝ። እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን
እስከዚያን ጊዜ ድረስ በበሮቹ ውስጥ ሳንቃዎቹን አላቆምኩም ነበር። ሰንበላጥና ጌሳም መጥተህ በኦና ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። ጌታ ይባረክ። አያችሁ፣ በደንብ ሰማችሁ? ይህን የተነበበ ክፍል ተመልከቱ። ቁጥር 5 ላይ በተለይ ቁጥር 5 ላይ ያለውን ቃል ልገበልኝ። ሰንበላጥም እንደ ፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። ምንድነው ደጋግሞ የላከበት? 5 ጊዜ ሲልክበት ነህምያ መልሶለታል። ስራው እጅግ ትልቅ ነውና አልወርድም ብሎታል። የላከበት ሐሳብ ግን ምንድነው? ከዚህ በፊት በንቀት በቁጣ በብስጭት እንዳላስቆመው አይቷል። አላስቆሙትም። በዚህ ነህምያ ሃሌሉያ በተለያየ ስልት አላስቆም ሲሉት በሽንገላ ነው የመጡት። አሁን ናና ኦኖ በሚባል ሸለቆ ባሉ መንደሮች መካከል እዛ አካባቢ ናና እንነጋገር፣ ሻይ ቡና እያለን ቁጭ ብለን እናውራ፣ እስኪ ና እንደው አንድ ሁለት እያለን እንነጋገር። የያዝከው ሐሳብ ምን ይመስላል? ከእግዚአብሔር ተቀብለኸው ነው? ይሄን ራእይ ይሄ አጀንዳ የእግዚአብሔር ነው ትላለህ? በንጉሱ ላይ መሸፈት አይሆንም? ስራውን ሊያስተጓጉሉ በጣም በብዙ ነው የረቀቀ አካሄድ ነው ይሄ። ስለዚህ አሉ ሲመክሩ በቁጣም አላስቆም ነው፣ በንቀትም አላስቆም ነው፣ በብስጭትም አልመለስ ነው። ምን እናድርግ? እንመለስና ይህን ሰው በማታለል እንያዘው። እስኪና ቁጭ ብለን እንነጋገር እና በቃ አብረን ልንሰራው እንችላለን። ቅጥሩን አብረን ልናድስ ልናዋጣ እንችላለን። ሳይሉት ይቀራሉ። አልተጻፈም ግን ግድ የለህም። እስኪ ፕሮጀክት ነድፈን ሳፖርት እናደርግሃለን እኮ ግድ የለም፣ የሆነ ነገር እናደርግ። ስለዚህ እንነጋገርና ግን ምን አለ ነህምያ? ምን አስበውብኝ ነበር? ምን አለ? ክፋት አስበውብኝ ነበረ። ሃሌሉያ ጌታ ለዘላለም ይባረክ። ሃሌሉያ ነገርን የሚገልጥ ሚስጥርን የሚገልጥ አምላክ በሰማይ ስላለ ኢየሱስ ለዘላለም ጌታ ነው። ሚስጥርን የሚገልጥ አምላክ ለኛ ሚስጥርን ስለሚገልጥ ስሙ ለዘላለም ብሩክ ይሁን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ አላቸው፣ እናንተ የመንግሥተ ሰማያትን ሚስጥር ማወቅ ተሰጥቷችኋል። ሃሌሉያ ጠላት ሊሸነግለን እንዳይችል መንፈስ ቅዱስ ንቁ ያደርገናል። እግዚአብሔር የተባረከ ይሁን። ነው እንዳታደርገው ይላል። የሚጠቅም እኮ ነው። መልካም ሐሳብ እኮ ነው ይዞልኝ የሚመጣው። መልካም ምክር ነው ይዞልሽ የሚመጣው። መልካም ምክር ነው ይዞ የሚመጣው። ምን አለበት ይሄን ብታደርገው ነው ሊልህ የሚችለው። በተቃውሞ አልቻለህም። ስለዚህ አሁን ወዳጅ መስሎ ዘመድ መስሎ ነው ሊመጣ የፈለገው። በመንፈስ ቅዱስ ተመርተህ ድምፁን ካለየው ትሸወዳለህ። እና ነህምያ እሱ ገብቶታል። ለምን እንዲያሆነለት ካላችሁ ነህምያ በብዙ ይጸልይ የነበረ ሰው ነው። ፊቱን ፈልጓል። መንፈስ ቅዱስ ሁል ጊዜ ነገርን ይነግረው ነበር። ክብር ለኢየሱስ ይሁን። ስለዚህ አልተሸወደም። ክፋት አስበውብኝ ነበርና አለ ነህምያ። የእግዚአብሔር ስም የተባረከ ይሁን። ይሄ እንዳልሆነላቸው አዩ። ተበላሸ። ይሄ እቅድ አልተሳካም። ለነሰንበላጥ ምን ማድረግ አለባቸው? ሌላ ነህምያ ምዕራፍ 6 ቁጥር 12 ላይ እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ ነው አወቅሁ። እስቲ ከፍ ብለህ አያይዝልኝ። 10 ወይ 19 አካባቢ ጀምራል። እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። እኔም ወደ መሄጣብኤል ልጅ ወደ ድላያ ልጅ ወደ ሻማያ ቤት ገባሁ። እርሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደሱ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ። እነርሱ መጥተው ይገድሉሃልና በሌሊትም ይገድሉ ዘንድ ይመጣሉና አለ። እኔም እንደኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልኩት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅሁ። ጦቢያና ሰንበላጥም ገዝተውት ነበር። አያችሁ፣ ይሄ ሰው ደግሞ እንደ ነቢይ ነው የተላከው። ይሄ ሰው ከአይሁድ ወገን በኋላ ታገኙታላችሁ።
ወደ ምዕራፍ 13 ደን ስናየው እነ ሰንበላጥ ተጋብተው ነበር ከካህን ቤተሰብ እና አልሆን ሲላቸው ይሄን ሰው ገዝተውበታል። ሊገሉ ሊመጡ ነውና ና ወደ ቤተ መቅደስ ገብተን እንሽሽ፣ እዛ ተደበቅ እያለ ነው እያታለለ ያለ። ስለዚህ ምን አለ ነህምያ ነገር ገብቶታል። መንፈስ ቅዱስ የሚመራውን ሰው በፍጹም ማታለል አይቻልም። አሜን። ክብር ለኢየሱስ ይሁን። ሃሌሉያ። አሜን። የእግዚአብሔር መንፈስ እየመራ እንዴት ጠላት ይሸውዳል? በፍጹም። ለምን ቢባል በጎቼ ድምጼን ይሰማሉ ይከተሉኝማል። ክብር ለኢየሱስ ይሁን። የእግዚአብሔርን ድምጽ መስማት እንድንችል አባት ብለን የምንጮህበትን የልጅነትን መንፈስ የሰጠን እግዚአብሔር የተባረከ ይሁን። ሃሌሉያ። ልጆች አድርጎናል ጌታ። መንፈሱን ሰጥቶናል ጌታ። የርስታችን መያዣ የሆነውን ማህተም አትሞብናል ጌታ። ስሙ ለዘላለም የተባረከ ይሁን። በክፉ እንዳንታለል፣ በክፉም እንዳንወድቅ፣ ተሸውደንም የጠላትን ሐሳብ እንዳንስማማ እንዳናደርግ እግዚአብሔር የሚመራ መንፈስን ሰጠን። ክብር ለስሙ ይሁን። ሃሌሉያ። ጌታ የተባረከ ይሁን። ስለዚህ ገዝቶብኝ ነበረ። እግዚአብሔር ሳይልከው ውሸት የሆነን ትንቢት ነግሮኝ ነበር። ለዚህ ነው እኮ ትንቢትን ሁሉ በጣም ነቢያት ያስፈልጉናል። የነቢያት አገልግሎት በዚህ ዘመን እጅግ በጣም ለቤተ ክርስቲያን ያስፈልጋል። ግን ደግሞ በእግዚአብሔር ስም በማታለል የሚነገር ትንቢት እንዳይኖር ግን መንፈስ ቅዱስ ኮንሽስ እንዲያደርገን ወይም ንቁ እንዲያደርገን ያስፈልጋል። ጌታ የተባረከ ይሁን። ስለዚህ እኔ ባለቤቴ ነብይ ነች እንደምታውቁት እና የነቢያትን አገልግሎት ከሚደግፉ ከሚወዱ ሰዎች አንዱ ነኝ። ቤት ያለ ክብር ለኢየሱስ ይሁን። ነገር ግን መለየት በሚገባ በመንፈስ ቅዱስ ነገር ማየት ደግሞ ጥሩ። ስለዚህ መርምሩ አይደለም የሚለው እና ነህምያ በዛ መንፈስ መርምሯል። እግዚአብሔር አላከውም ነበር አለ። ክብር ለኢየሱስ ይሁን። እግዚአብሔር ልኮት ቢሆን ኖሮ እኮ ትንቢትን ይቀበላል ነህምያ። ግን እግዚአብሔር አላከውም ነበር ብሎ ነው የሚገልጸው። ጌታ የተባረከ ይሁን። ስለዚህ እነዚህ ሰዎች እንዴት እንደማያርፉ ይገርመኛል። ምን ያክል ትግል ኢየሩሳሌም ቅጥሩ እንዳይሰራ ይሄን ሰው ጠልፎ ለመጣል የሚጠቀሙት የስልት አይነት እንዴት እንደሚበዛ ተመልከቱ። ይሄ ማልሆነ እጅ አልሰጠም ነህምያ። ከዛ በኋላ የመጨረሻ አቅማቸውን ሊጠቀሙ ፈለጉ። ምዕራፍ 6 ቁጥር 14 ጀምረህ እስኪ አንብብልኝ። አምላኬ ሆይ ስለዚህ ስራቸው ጦቢያንና ሰንባላጥን ያስፈራሩኝም ዘንድ የወደዱትን ነቢያቱን ኖአድያን የቀሩትንም ነቢያት አስብ። እስቲ ቀጥል 19 ድረስ። ቅጥሩም በኢዩል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። 19 ደግሞም በፊቴ ስለ እርሱ መልካም ሊናገሩ ነበር፣ ቃሌንም ያወሩለት ነበር። ጦቢያም ሊያስፈራሩኝ ደብዳቤዎችን ይልክ ነበር። ሊያስፈራራኝ ያዘልኝ ምን ያደርግ ነበር? አያችሁ፣ የእስካሁኑ አልሳካ ሲል ከዚህ በኋላ ሌላ ስልት ተጠቀመ። ምን የሚባል ማስፈራራት። ማስፈራራት ማለት በብዙ ይገለጣል። እንገልሃለን ሊሆን ይችላል፣ እናፍንሃለን ሊሆን ይችላል፣ እንደበድብሃለን ሊሆን ይችላል። በጣም መልከ ብዙ ነው። በብዙ አይነት መንገድ የማስፈራሪያ ቃል ይልኩበት ነበር። ብለው ሲያቅታቸው አቅማቸው ተሟጦ ሲያበቃ ከዚህ በኋላ እንገልሃለን፣ ጠብቀን እንመጣለን፣ በማታውቀው ሰዓት እናስወግድሃለን። የመጨረሻው የሚይዙት የመጨረሻው አቅማቸው ይሄ። ግን እግዚአብሔር ተዋጊ ነው። ሃሌሉያ። ከኛ ጋር ያለው ከሁሉ ይበልጣል። ከነሱ ካለው ይልቅ ይበልጣል። ክብር ለኢየሱስ ይሁን። ከጠላቶቻችን ጋር ካለው የጠላት ጉልበት ይልቅ ከኛ ጋር ያለው የሰራዊት ጌታ እግዚአብሔር ይበልጣል። ሃሌሉያ። ስለዚህ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል እግዚአብሔር ቃል የሚዋጋልን እግዚአብሔር ለጠላት አሳልፎ አይሰጠንም፣ ለዛቻቸው አሳልፎ አይሰጠንም። ክብር ለኢየሱስ ይሁን። ስለዚህ ለዛቻቸውም አልተንበረከከም ነህምያ። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። በጣም የሚገርመኝ ነገር ይህን ሁሉ ግን የሚያደርጉት ከእስራኤላውያን ዋነኛ ከሆነው ካህን ከኤልያሴብ ልጅ ከዮአድ ልጆች አንዱ ለሆርናዩ ለሰንበላጥ አማች ነበር ይለናል መጽሐፍ ቅዱስ።
ለሰንበላጥ ምን ነበር? አማች ነበር። ጋብቻ ነበር። አያችሁ እንዴት ተደብቆ የት ውስጥ ሆኖ ነገር እንደሚሰራ። መልእክተኞችን የሚጠቀመው እነዛን ሰዎች እየላከ ነበር። አንዳንዴ አብሮ የሚሰራ የሚመስልን ሰው እንዴት አይነት ለጠላት መጠቀሚያ እንደሚሆን ተመልከቱ። ጌታ ከዛ ይጠብቀን። አሜን። የጠላት ሁሉ ብዙ ጥረት የት ላይ ነው ከንቱ የሚሆነው ብለን ብንጠይቅ ለምንድን ነው የሁሉ ክትትል? ለምንድን ነው የሁሉ በግር ጥረቱ? መቼ ማብቃት አለበት? እስከ መቼ ነው ጾም ጸሎት ይዘን የምናለቅሰው? እስከ መቼ ነው ጩኸታችን? እስከ መቼስ እግዚአብሔር ዝም ይላል? ትንቢት ሐጌ ነው አይደል? እንደሱ የሚለው እስከ መቼ ዝም ትላለህ? ዕንባቆም እግዚአብሔርን ሲጠይቅ ምን አለ? እስከ መቼ አትፈርድም? እስከ መቼ ዝም ትላለህ? እንደሱ የሚባል በጣም ብዙ ቀን አላሳለፍንም? ጌታ ሆይ እስከ መቼ ዝም ትላለህ? እስከ መቼ ነው ተግዳሮትን እያየሁ የምታልፈው? እስከ መቼ ነው በእኔ ጉዳይ የማትፈርደው? እስከ መቼ ነው በእኔ ነገር የማትመጣው የማትናገርልኝ? እንዴት እስካሁን ዝም ትለኛለህ? እስከ መቼ የምንልበት ቀን ብዙ በሕይወታችን ያልፋል። እስከ መቼ ዝም ይባላሉ? ይህ ሁሉ ጥረት እና መከተሉ መገዳደሩ እግዚአብሔር አይቶ ዝም ይለው ነው? ጠላት ይህን ሁሉ የተገዳደረ ዝም ይባላል? በቃ እግዚአብሔር የለም አይፈርድም በጭራሽ። ሃሌሉያ! ጌታ የተባረከ ይሁን። ሲያስለቅሰን ጾም ጸሎት ሲያስዘን ሲያስጨሆን ኑሮ በቃ ዝም ይባላል ወይ? በጭራሽ። አንድ ድል አለ። እግዚአብሔር የተባረከ ይሁን። ምዕራፍ 6 ቁጥር 15 ላይ አንብብልኝ። 15ንና 16ን ታነብልኛለህ። ቅጥሩ በኤሉል ወር በ25ኛው ቀን በ52 ቀናት ውስጥ ተጨረሰ። አሜን። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ። አሜን። በራሳቸው ማሳብ እጅግ ተዋረዱ። አሜን። ይህም ሥራ በእግዚአብሔር እንደተደረገ አወቁ። አሜን። ክብር ለኢየሱስ ይሁን። አሜን። የመጀመሪያው ነገር ቅጥሩ በስንት ቀን አለቀ? በ52 ቀን። የሚገርማችሁ እኮ ነገር እንዲያውም መጀመሪያ ምን ብለው ነበር? ይሄ ቀበሮ ቢዘልበት የሚፈርስ ቅጥር ከንቀታቸው አንዱ የተጠቀሙት ቃል ይሄ ነው። ቀበሮ ቢሄድበት የሚፈርስ አይደል? ምን ይሄ ደግሞ ብለው እጅግ የሚገርመው ነገር እኔ በእውነት ጌታ እድል ሰጥቶኝ እስራኤልን አይቻለሁኝና እግዚአብሔርን በጣም አመሰግናለሁ ስለዛ ምድር። ክብር ለኢየሱስ ይሁን። በ52 ቀን የተሰራ ቅጥር እስካሁን አዲስ ነው። 444 ዓመተ ዓለም ላይ የተሰራ ነው። እስካሁን አዲስ ጥሬ ነው። በቃ ስራው አሁን የተሰራ ነው ይመስላል። እነሱ እንዳሉት በዛ ዘመን ቀበሮ ቢሄድበት ሊፈርስ አይደለም፣ እስከ ዛሬ ድረስ አልተነቀነቀም። የእግዚአብሔር ስም የተባረከ ይሁን። በጣም የሚገርመኝ ነገር ይሄ ቅጥር ሲሰራ የነህምያ ቅጥር ኦልድ ሲቲ የምትባለው ነች። የኢየሩሳሌም ኦልድ ሲቲ የሚባለው ነው የነህምያ ቅጥር ማለት። ያን ዘመን ኢየሩሳሌም ማለት ያች ነች። አሁን እየሰፋ ትልቅ ሰፊ ከተማ አለ፣ ግን የድሮዋ ኢየሩሳሌም በቅጥር ውስጥ ያለችው ነች። ይሄ በጎልደን ከለር ያለው ቤተ መቅደስ ያለበት እሱ ቦታ ማለት ነው። 12 በሮች አሉት እና አንዱ ድንጋይ እርዝመቱ እንደዚህ አይነት ነው። ይሄን ወንበር የሚያክል ርዝመት አለው። ክብደቱ 5 ቶን ይመዝናል። ያን ሲሰሩ የወዳደቀ የቀረ ይሁን አላቅም፣ አንዳንዱ ወድቆ አለ መሬት ላይ እንደዚህ ወድቆ ይታያል። እና ሲነግሩን ይሄ አንዱ 5 ቶን ይመዝናል አሉ አስጎብኚዎች ሲነግሩን። 5 ቶን 5000 ኪሎ ግራም ነው። የዛኔ ማሽነሪ የለም። አይገርማችሁም? ኤክስካቫተር የለም፣ ክሬን የለም አንስቶ ለማቀበል በሰው ኃይል ነው ያ ቅጥር የተሰራው። በጣም የሚደንቀው ነገር በ52 ቀን መሰረት እንኳን መስራት ከባድ፣ ግን ቅጥሩ ተሰርቶ አለቀ። ሃሌሉያ! ክብር ለኢየሱስ ይሁን። ለምን ቢባል የሰራዊት ጌታ እግዚአብሔር አዝማች ስለነበር፣ የሥራው ባለቤት እግዚአብሔር ስለነበር፣ ከሰው አእምሮ በላይ የሆነን ሥራ የሚሰራ እግዚአብሔር ታማኝ አምላክ ከነሱ ጋር ስለነበር፣ ለሥራው ክንዳቸውን አበርትቶ ስለነበረ ጌታ ስሙ ይባላል። ስለዚህ ይሄ በሆነ ጊዜ ቁጥር 16 ላይ ምን ይላል?
ቅጥሩ ተሰርቶ ማለቁን ባዩ ጊዜ አንብብልኝ። በጣም የሚገርም ሃሌሉያ። አበቃ ነገር በቃ የኛ ነገር አለቀ ብለው ጠላቶቻችን ተስፋ ሲቆርጡ የሚሉትን ስሙ። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን ምን ባሉ? ይሄን በሰሙ ጊዜ ምን መሆኑን? ቅጥሩ ተሰርቶ ማለቁን በሰሙ ጊዜ፣ ነገራችን ተሰርቶ ማለቁን በሰሙ ጊዜ፣ መከናወኑን በሰሙ ጊዜ፣ ድላችንን በሰሙ ጊዜ፣ ስኬታችንን በሰሙ ጊዜ፣ አይሆንም ያሉት ነገር በሕይወታችን ሆኖ ባዩት ጊዜ ኢየሱስ ለዘላለም ጌታ ነው። አንብብልኝ። በዙሪያችን የነበሩ አሕዛብ ሁሉ ፈሩ። ምን አሉ? ፈሩ። የመጀመሪያው ፍርሃት ነው የሚወድቅባቸው። ሃሌሉያ። ሲያስፈራራን የነበረው ጠላት መፍራት ይጀምራል፣ መደንገጥ ይጀምራል፣ ከዙሪያችን መውደቅ ይጀምራል። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ቀጥልልኝ። በራሳቸው ሐሳብ እጅግ ተዋረዱ። በራሳቸው ሐሳብ እጅግ ተዋረዱ። እግዚአብሔር ለዘላለም ክብሩን ይውሰድ። ጠላታችን ራሱ ባመጣው በራሱ ሐሳብ ይዋረዳል። ወራዳ ነው፣ በእርግጥ ይዋረዳል። ክብር ለኢየሱስ ይሁን። ሃሌሉያ። እሺ ቀጥልልኝ። ይህም ሥራ በእግዚአብሔር እንደተደረገ አወቁ። ይህም ሥራ በእግዚአብሔር እንደተደረገ አወቁ። ማን ይገዳደራል? በእግዚአብሔር እንደተደረገ አወቁ። ሃሌሉያ። ጠላቶቻችን ላይሆንላቸው ነው የሞከሩት። ሰነፎች አድርገውን፣ ከንቱ አድርገውን፣ ቀላል አድርገውን አለ ነህምያ። ክብር ለኢየሱስ ይሁን። እጅግ ነው የሚገርመው። ጠላት ባሰበው በራሱ ሐሳብ ይዋረዳል፣ በገመተው ግምት ይዋረዳል። ከንቱ መሆኑን ራሱ በተናገረው በዛው አፉ ይዋረዳል። ለዘላለም ጌታ ስሙ ይባረክ። በጣም የሚገርመኝ ነገር መጽሐፍ ቅዱስ ሲነግረን ዘጸአት መጽሐፍ ላይ ስናነብ እስራኤላውያን ከግብፅ ከወጡ በኋላ ቀይ ባህር ላይ ደረሱ እና ሙሴን ለኛ መቃብር ጠፍቶ ነው እዚያ ብትህም ከኋላችን የፈርዖን ጦር ከፊት ይሄ ቀይ ባህር እንዴት ሊሆን የኛ ነገር ዛሬ ማለቂያው እዚህ ላይ ነው ብለው ሲሉ ዛሬ የምታዋቸውን ግብፃውያንን ለዘላለም አታያቸውም እና ቁሙ። ሃሌሉያ። የእግዚአብሔርን ማዳን ታያላችሁ አላቸው። ስለዚህ እግዚአብሔር ለምንድን ነው እስከዛ እንዲከተላቸው ያደረገ? ከግብፅ ከወጡ በኋላ ለምን የግብፃውያንን ልብ እንደገና አነሳሳ? ፈረሱና ፈረሰኛውን ሶስተኛውን ሰራዊት አስከትቶ ፈርዖን ጦር አስልኮ እንደገና ማስደንገጥ ለምን አስፈለገ? እግዚአብሔር ለምን ዝም አለ እስከ መጨረሻው? ለምን አይገርምም? አንዳንዴ ጠላት እስከ መጨረሻው ሲከተልን እግዚአብሔር የሌለ እስኪመስል ነገር ከብዶን በኃይል ጫና በዝቶ ተስፋ እስኪያስቆርጥ ድረስ ሲከተለን ጠላታችን እግዚአብሔር ከኛ ጋር የሌለ እስኪመስል ይመስላል። ግን አንድ ለሁለት ልንገራችሁ፣ የምስራች ልንገራችሁ፣ ጠላት የሚሞትበት ወረዳ ላይ እስኪመጣ እግዚአብሔር ይጠብቀዋል። ሃሌሉያ። እንዲያልቁ መልሰው ነገር እንዳይገዳደሩህ እግዚአብሔር ስለሚፈልግ መግደያ ቦታ ላይ ያመጣቸዋል። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። በሚሊተሪ ዓለም እንደሰማሁት መግደያ ወረዳ የሚባል ቦታ ነው። መግደያ ወረዳ ማለት የውጤት የመሳሪያው የያዘው የመሳሪያ የውጤት ርቀት ውስጥ እስኪገባለት ማለት ነው። ጠላት እስኪቀርበው ድረስ ይጠብቃል። ገዳዩ ዝም ብሎ ይጠብቀዋል። ልክ የመሳሪያው የውጤት ርቀት ውስጥ ሲገባለት ተኩሶ ይገለዋል። ከዛ ርቀት በፊት ቢሆን ቆስሎ ሊመለስ ይችላል። በዚህ የመግደያ ርቀት ውስጥ ሲገባለት ተኩሶ ይገለዋል፣ እንዳይተርፍ አድርጎ ማለት ነው። ጌታ ስሙ የተባረከ ይሁን። ስለዚህ ጠላቶቻችን እስኪከተሉን ዝም ይላል እግዚአብሔር። ለምን ቢባል ቀይ ባህር ተከፍሎ ህዝቡ መሻገር ነበረበት። እነሱ በቀይ ባህር መስጠም ነበረባቸው። ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጠላት እስከ መጨረሻው እየተከተለ ከሆነ ደስ ይበልህ። መሞቻው ላይ እየመጣ ነው። መጨረሻው ላይ እየመጣ ነው። መደምደሚያቸው ላይ እየመጡ ነው። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። እየተከተለ ሊያመልጥ አይደለም። ሃሌሉያ። ሊያመልጥ አይደለም። ይሰብሰቡ፣ በደንብ ይምጡ፣ ይቅረቡ፣ በደንብ ይሰብሰቡ። ለምን? መሞቻ ቦታቸው ላይ መገኘት አለባቸው። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ለዛ እኮ ነው እግዚአብሔር በጣም የሚገርመኝ ነገር ዳንኤልን ሕግ አወጡ። ሕግ ሲያወጡ ለንጉሱ ላቆመው ምስል የማይሰግድ በአንበሳ ጉድጓድ ይጣላሉ። ትእዛዙን ያወጡ ራሳቸው ናቸው። ሴረኞቹ ነው ትእዛዙን ያወጡት። ለምን ቢባል ዳንኤልን መግደል ፈልገው። እነሱ ባወጡት በራሳቸው አንደበት በወጣው ትእዛዝ እነሱ መሞት ስለነበረባቸው። ሃሌሉያ። እግዚአብሔር ዝም ይላል እስከ መጨረሻው። ዝም
አይገርምም? ዝም የሌለ እስኪመስል አጠገብ ያለ እስከማይመስል ብቻህን የተወው እስኪመስል ጠላት እያሳደደህ የሚመስል አይነት ማሳደድ እግዚአብሔር የሌለ እስኪመስል ዝም ትባላለህ። አንዳንዴ ለምንድን ነው ካልከኝ ለጥቅም ነው። ሃሌሉያ! ጠላት የሚወድቅበት ቦታ እስኪደርስ ነው። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። እና ዳንኤል ይሄን አዋጅ በሰማ ጊዜ ያንኑ ልምዱን ለማድረግ ሄደና እልፍኙን ዘግቶ መጸለይ ቀጠለ። አዋጅ ወጥቶ አያስደነግጥም? በአንበሳ ጉድጓድ ይጣላል ተብሎ እሱ ግን የዘወቱን ነገር ማድረግ ቀጠለ። ክብር ለኢየሱስ ይሁን። ሃሌሉያ! ለምን ቢባል ይሄ መሆን ያለበት እግዚአብሔር አምላክ መሆኑ ይታወቅ ዘንድ፣ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ አለ ዳዊት። ዳዊት እንዲህ አለ እኮ በሳሙኤል ምዕራፍ 17 አንደኛ ሳሙኤል ላይ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ ጎልያድን እንዲህ አለው፣ ዛሬ አንገትህን ካንተ ላይ ቆርጠዋለሁ። ምንድን ነው ቢባል ሃሌሉያ በእስራኤል ዘንድ አምላክ እንዳለ ይታወቅ ዘንድ። ክብር ለኢየሱስ ይሁን። አምላካችን አምላክ መሆኑ ይታወቅ ዘንድ የተወሰነ ሰዓት ዝም ሊባል ይችላል መሞቻው ላይ እስኪመጣ። ስለዚህ በዳንኤል ላይ ያወጡት አዋጅ ለነሱ ተገልብጦ ሆነ። እነሱ ገና ወደ አንበሶች ጉድጓድ ሲጣሉ በአየር ላይ ያሉ የተቀበሏቸው ቀለጣጠሟቸው ይላል። ክብር ለኢየሱስ ይሁን። ለጠላቶቻችን ለነሱ መቀበሪያ የሆነውን አርቀው ይቆፍሩታል፣ እነሱ እንደሚገቡበት ስላላወቁ። ጌታ ስሙ ይባላል። ስለዚህ እስከ መጨረሻው ሲከተልህ ደስ ይበልህ። ለምን ተከተለ ብለህ አትጨነቅ። የተከተለህ ማለቂያው ሰዓት ይደርስ ነው። ሃሌሉያ! እኔ በጣም ይገርመኛል። አስቴር መጽሐፍን ስታነቡ ሃማ በመርዶክዮስ ላይ ተነሳ። ይግባኝ የሌለው ሞት ሊሞት ፈለገ ራሱ ሃማ። ኢየሱስ ጌታ አሜን። ዋው! ክብር ለኢየሱስ ይሁን። ይግባኝ የሌለው ሞት ኢየሱስ ስሙ ይባረክ። አሜን። ምንድነው ይግባኝ የሌለው አትሉኝ? ሃማ ሴራውን ባሰበ ጊዜ አስቴር ደግሳ ሃማንና ንጉሱን ስትጠራ ወደ ቤቷ እስከ መጨረሻዋ ሰዓት ድረስ ነገሩ አልተገለጠም። ንጉሱ እንድትነግረው ይፈልጋል። ምንድነው የፈለግሽው? እስከ መንግስቴ እኩሌታ እንኳን ቢሆን እያላት ነው። ግን መናገር አልፈለገችም። ያለ ሰዓቱ ታይሚንጓን በጣም ትጠብቃት ነበር። እግዚአብሔር መንፈስ ቅዱስ ይመራት እንደነበር አስባለሁ። ለምንድን ነው ብትሉኝ ነገሩ ከመጀመሩ ገና ጠላት ሃማ እንደሆነ ቢነገር ኮሚቴ ተሰብስቦ ጉዳዩ ይጣራ ሊባል ይችል ነበር። ጉዳዩ እስኪ ይጣራ፣ ይሄ ጉዳይ ይጣራ ሊባል ይችል ነበር። አይ አይደለም፣ ይሄ ጉዳይ አይደለም፣ እንደሱ አይደለም፣ ንጉሥ ሆይ ይግባኝ ብሎም ይግባኝ ሊጠይቅ ይችል ነበር። ይግባኝ የሌለው ውሳኔ ለመወሰን ይሄ ሃማ የሚባለው ጠላት እስከ ፍጻሜው መሄድ ነበረበት። የት ጋር? በንጉሱ ቤት አብረው ተጋብዘው እያሉ አስቴር የተስተካከለ ሰዓት ስታገኝ እንዲህ አለች፣ ያ ጠላት ሃማ ነው፣ እኔና ሕዝቤን ለሞት አሳልፎ ሰጥቷል። ማን ነው ሲላት፣ ያ ጠላት ሃማ። ንጉሱ ተበሳጨና ወጣ ይላል። ተቆጥቶ ሲወጣ ሃማ ነፍሱን ለማትረፍ በንግስቲቱ እግር ስር ወድቆ ለመለመን ነው የወደቀው። እና ንጉሱ ከውጭ ሲመለስ ሃማ ማን እግር ስር ላይ ነው ያለው? አስቴር እግር ላይ ነው። እንዴ ንግስቲቱን ይታገላታል እንደ በገዛ ቤት። ይግባኝ የለውም ይሄ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ይግባኝ የሌለው ልክ ይህ ድምፅ ከንጉሱ ሲወጣ የንጉሱ አጃቢዎች መጡና ፊቱን ሸፈኑት ይላል። ኢየሱስ ጌታ። መሞት አለበት ጠላትህ እንዳይተርፍ። ሃሌሉያ! ቅሬታ እንዳይኖረው፣ መታሰቢያ እንዳይኖረው፣ ህይወትህን ያስጨነቀው ህይወትሽን ያስጨነቀው መታሰቢያ እንዳይኖረው እግዚአብሔር ያነሳው። ክብር ለኢየሱስ ይሁን። ከዛ በኋላ እዛው ላይ ነው የተነገረው ለመርዶክዮስ ያሰራው ግንድ አለ 50 ክንድ ግንድ ተሰርቷል ቁመቱ። ተሎ እዛ ወስዳችሁ ትቀሩልኛል። ክብር ለኢየሱስ ለጌታ ይሁን። ሃሌሉያ! ለጠላቶቻችን የመጨረሻው ሊሆን ለኛ የመክበራችን ምክንያት ሊሆን ጠላት እስከ ፍጻሜው ሊከተል ይችላል፣ ግን እሱ የመጨረሻው ነው። አሜን ሃሌሉያ!
ጠላት እስከ ፍጻሜው ሲከተል ደስ ይበል። የመሞቻው ወረዳው ላይ እስኪመጣ ድረስ ነው። መግቢያው ላይ እስኪገባ ድረስ ነው። የመጨረሻው ድምዳሜ እስኪሆን ድረስ ነው። ይግባኝ እንዳይጠይቅ ነው። ሃሌሉያ! ይግባኝ የሌለው ሞት፣ ይግባኝ የሌለው ውሳኔ። ለዛ ነው እግዚአብሔር ዝም ያለ ይመስለው። ሃሌሉያ! ጌታ ለዘላለም የተባረከ ድንቅ ነው ኢየሱስ። አሜን። እስኪ ለዚህ ጌታ ጨብጭቡ በእውነት ሃሌሉያ! ሃሌሉያ! በጠላቶቻችን ላይ የፍርድ ቃል ያወጣ እግዚአብሔር ይባረክ። እንዳትነካው እንዳትነካት እያለ እግዚአብሔር ስሙ የተባረከ ይሁን። ጌታን እጅግ አድርጌ አከብራለሁ። ስሙ ይባረክ። ስለዚህ ጠላታችን ደንግጧል። አሜን። ገና እኛን መንካት ሲጀምር ነው ነገሩ ያለቀ። በእኛ ላይ እጁን ማንሳት ሲጀምር አዋጅ ወጥቶታል። አሜን። ለምን ቢባል የማይነካውን ርስት የእግዚአብሔር የሆነውን ርስት ነው መንካት የጀመረው። የእግዚአብሔርን ርስት ነክቶ በረፍቱ መተኛት የለም። ነክቶ የለም ይመጣል እስከ መጨረሻው። ይከተል ይምጣ፣ ዝም በለው ይምጣ። መሞቻው ላይ እስኪደርስ ዝም ይባላል። ሲደርስ ግን ድምዳሜው ይሆንለታል። ክብር ለኢየሱስ ይሆን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። እንጸልያለን። ሃሌሉያ! ዋው ዳላባጋዲና ማሃቶስ ሳያዲያ